Victor again, clean sheet again, set piece again, declare again, ole ole, ole ole, ole ole. አንደኛ ነን። ማንም አሸነፈ ማንም ተሸነፈ አንደኛ ነን። ገነርስ አንደኛ ነን። ቢስሚላ በተጨዋታ ራይስ እንዴት ነው የሚችለው? ራይስ ስላለን እንዴት ነን ደስተኞች ይሆን ነው። ቢስሚላ ከዛ የተሻሻለ ነገር ልንቀራቸው። አንድ በጣም የተሻሻለ ነገር ዴቪድ ራያ ቅጣት ምት ሲመታ የሚይዘው ፖዚሽን ማለት ነው የዛሬ ዓመት በጣም ሲያስተቸው ነበር እና ባለፈው የሊቨርፑል ጌም ላይ ማለት ነው በጣም ተሳስቷል ምናምን ነገር የሚሉ ኮሜንቶች ነበሩ ከበረኞች ሲሰጥ የነበረ ማለት ነው። እና ዛሬ ያቺ የመጨረሻዋ ጎል መግባት ነበረባት፣ ግን ዴክላን ይችላል፣ ሁሉም ይችላል፣ አርቴታ ይችላል፣ አርሰናል ደጋፊ ይችላል። ይመቻችሁ። ኦሌ ኦሌ ያላችሁ አው ጀማው ዛሬ አርሰናል 8-0 አሸንፏል። 8-0 ውጤት አይደለም ኦን ታርጌት ነው የምንቆጥረው። ተስፋ ቆርጠናል ጀማው፣ በቃ ተስፋ ቆርጠናል። ቢያንስ ኦን ታርጌት በተሸነፈ ብዬ መቆጠር ጀምራለሁ። 0% ምን አይነት ውግም ያለ ምን ውግም ጥጥር ያለ ዲፌንስ እኔ በህይወቴ ዓለም እንደዚህ አይነት ዲፌንስ አይታጠቅም። ዓለም 100% እናረጋግጥላለሁ። 7 ተከታታይ ጨዋታ ክሊንሺት 7 እስካሁን የተቆጠረበት 3 ጎል እንዴ! 3 ጎል እኮ ነው ደግሞ 3 ጎል። ፕሪሚየር ሊግ ከተጀመረ ስንት ወሩ ነው? ቻምፒዮንስ ሊግ ከተጀመረ ስንት ወሩ ነው እንዴ? እዚህ ያክል አሳቲ ነው። በጣም ከባድ ነው ከምነግራችሁ በላይ እንዴ! ሃላንድ ብቻ እኮ ነው በኦፕን ፕሌይ ያስገባባቸው። ሃላንድ ብቻ የወቅቱ ምርጥ አጥቂ አለቀቁ። አርሰናል ይገባዋል፣ ደጋፊ ደግሞ ይገባዋል፣ ዋንጫውም ይገባቸዋል። አረ ይሄንን ክለብ ግን እንደው ምን እናርገው ወገን? አሁን እኮ ደጋፊዎቹም በቃ አንድ ወን ታርጌት ተሞከረብን ምናምን ብሎ እኮ ነው የሚናደዱት እኮ። የት እንሂድ? አረ የፈራነው እንዳይደርስ ወገን፣ አረ የፈራነው እንዳይደርስ። አረ በዚህ ከቀጠለ ከባድ ነው። አረ ከባድ ነው። ብቻ እስቲ እንግዲህ እናየዋለን እንጂ ከባድ ነው። አሁን እኮ አታፍሩም? ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም? ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው ይኸውላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱ ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ። እሺ በርን ኧረ ተውት፣ ጭራሽ የማይሆን ነው። ኧረ ይልቅ አሁን እሱን ተውትና ፎት ግን እያደረጋችሁ ነው። እንዴት ነው ነገሩ? ቆይ አልገባኝም። እኔ ማለት በዛ ትንሽ ልዩነት ውስጥ እንዴት ነው ዝም እያላችሁ ያላችሁት? እንዴ ፎት አድርጉ እንጂ ጋይስ እንብላው እንዴ እዚህን ጀምር እንዴ የገባችሁ ፎት አድርጉ። የጎስትን ሊንኩን እሱ ፕሮፋይል ላይ ታገኙታላችሁ፣ ካላስቀምጦላችኋል። የገባችሁ ፎት አድርጉ ጋይስ። ይሄንን መብላት አለብን፣ ከዚህ ነው መጀመሪያ ያለብን፣ እመኑኝ። እንዴ ሞቅ አድርጉት ደግሞ እንትና ጋር ምን እንደተፈጠረ አይታችኋል። ሞቅ አድርጉት። በቤተሰብ በጓደኛ በቃ በዘመድ አዝማድ በሉት እየገባችሁ ቦታ አድርጉ። በዚህ በኩል ደግሞ እንትና ላይ የቋጠራችሁ ተደሰቱ። አሬው ድል ማለት ነው። በቃ እኔ ለጌኬሬሽ በጣም ነው ደስ ያለኝ። በቃ እንደዚህ ከሳምንት እንዲያገባ ነው የምንፈልገው። አረላ ጋይሶች በቃ እሱን ነው የምላችሁና የገባችሁ ቦታ አድርጉ። ጉዞ ወደ ቀጣይ ጨዋታ። አሁን ዋንጫውን ትሰጡናላችሁ ወይስ ሌላ ነገር ውስጥ እንግባ? እንችላለን። አናዘር ክሊንሺት፣ አናዘር 3 ነጥብ፣ አናዘር ኦን ታርጌት። ወፍ ዛሬም አልተመታብንም። ባይዛው ኦን ታርጌት አልተመታብንም። እንችላለን። ፈርስት ሃፍ ጨዋታውን ጣጣጣ አድርገህ ትገላለህ። ሰከንድ ሃፍ ሀራም ፉትቦል ታራምዳለህ። ራይስ እንዴት አባ ነው የምትችለው? አጥቂያችንም አግብቷል። ኮሜንት ላይ እየገባ 41-14 የተመቸን ትጽፋለህ። እንችላለን፣ እንበለዋለን። ባይዛዌ ኦሪጂናል ጫማዎችን ኦሪጂናል ሽቶችን ከፈለጋችሁ ከታች አካውንት አስቀምጬላችኋለሁ። እየገባችሁ በተመጣጣኝ ዋጋ አናግሯቸው። ጎስትን ደግሞ ቮት እያደረግን ጎስትን ቮት እያደረግን ግባ። ሴት ፒስ ኤፍሲ ባጋት ተገን ይላል አባቴ። እኔ ምንሽ ማን አርሰናል ደጋፊ እኮ ሴት ፒስ ኤፍሲ ስትለው ምናምን እኮ አይደብረውም። ገባህ አይደል? ግን 3 ፖይንት ኤፍሲ ለምን አትለው? እሱ አንተን ያናዳል። ተመሳሳይ ነገር እኮ ተመሳሳይ። ሁሉንም ጎል በሴት ፒስ ነው የምታገቡት አልከና ሁሌ 3 ነጥብ ይዘን እንወጣለን። ስለዛ 3 ፖይንት ኤፍሲ በተለይም ቅራለን አንድ አይነት ነገር ስለሆነ ማለት ተረዳኛል። አናዘር ክሊን ሺት፣ አናዘር 0 ኦን ታርጌት። እናንተ በኦን ታርጌት፣ እኛ በጎል ማንም አያሸንፈን። ዛሬ አሁን ነው 2-0 አሸነፍ። አንድ ኦን ታርጌት ቢኖር ነው 2-1 ነበር የሚሆነው። 2-1 ነበር የሚሆነው፣ ግን 2-0 አሸነፍ። ግሬት ዎል ኦፍ ቻይና ነው እየገጠምክ ያለው። እጥር ነው በቃ ምንም 6 ፓስወርድ ምናምን ገባሽ አይደል? እኛ 9 ጌም አንድ ጎል ነው የገባው። 9 ጌም አንድ ጎል ነው 9 ጌም በተከታታይ
መሸነፍ ጎርምዳ ሰለቸኝ እዛ ጋር አንዳንዴ ፓላስ ያለፈው ሳምንቱን እየተሰጣት ስለነበር ነው እንጂ ቋቅ ብሎ የነበረ ግን አንድ ቅሬታ አለ። አንድ ቅሬታ አርቴታ አውት የሚያስብል ማለት እኔ ክሬቲቭ አዋርዱን ካላሸነፉኝ አርቴታ አውት በቃ ፕሮፋይል ላይ ባለው ቪዲዮ ገብተሽ ቮት አድርጊ ፓፖቴ ማንንም ብትሆን ማለት ይሄን ቪዲዮ እስከዚህ ድረስ ራሱ ማለት የሌላ ክለብ ደጋፊ እያየ ነው አያ በነጻ ተተዳደር ገብተህ ቪዲዮ ላይ ያው እንደተለመደው ሁለት ለባዶ ማለት ነው። ዛሬማ ኦን ታርጌት ራሱ አልነበረም። አረ እንደው ይሄ ክለብ እንደው አንድ አፈቅደም ጨዋታው እንዲያምር አንድ ጎል ምናምን መጀመሪያ ፈቅደ ምናምን ካምባክ ምናምን እኛንም ልባችን ለመስበር አትሞክርም ወይ? አንድ ይገባል ወይ ሁለት ይገባል በዛው ያልቃል በቃ። ዛሬማ ኦን ታርጌትም የለም ኦፍ ታርጌት ነበር። እዚህ ቲም ላይ እኮ እኔ የምሰራው ከዚህ በኋላ አንድ ጎል ከገባበት እኮ ነው እንዴት ገባበት ምናምን ብዬ ነው መስራት ያለብኝ እንጂ መሸነፉን ልርሳው እንዴ። በቃ ይሄ ዋንጫ የምር ቁማር የተበላ ዋንጫ ኮዲው በቃ የተረጋገጠ ዋንጫ የምር የተረጋገጠ ኮዲው በቃ ጭራሽ ኦን ታርጌት ይጥፋ። ኧረ በዙ ራያ ቆይ ምንድነው እንዴ? ደሞዝ ይቀንስ እንጂ ወይ እንዴ በነፃ በየሳምንቱ እንደዚህ አለ እንዴ? ኧረ በስ ኧረ እናንተ አንድ አፈቅዱ የሆነ ካምባክ ሰርታችሁ አታሸንፉም? አሎ ናስቲ ወጣ በል ወደዚህ እስቲ ና ወጣ በል እና እስቲ አናግረኝ። ምንድነው የምትለው? ምን አይነት ግን ቡድን ያለኝ ጀማው ምን ኧረ ተው ቡድን ይሞክርበት ፈርስታፍ ምንድነው የቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎል ሄዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው። ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን በቃ መሪነታችንን አጠናክረን ቀጥለናል ነው የምልህ ጀማው። ከዚህ በኋላ እናት ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው ጀማው። ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ፣ ከፈለክ እየመጣንም እንሰጣለን እንሰጣለን። መግባቱን ስረስተነዋል። አረጎ በዚህ እየሞከርን እንውጣ። አረ እየሞከርን የከፋ ነው የከፋ በርንሌ ተጫወተ ነው የሚባለው። እናንተ ይመቻችሁ እንዴ ይመቻችሁ። ዋንጫውን ማትሰጡት ዝም ብላችሁ ነው እኮ የምታለፉን። ዞሮ ዋንጫው እኛ ጋር ናት። ወይኔ አርሰናል ያለ መሸነፍ ጉዟችንን ማለት ነው በስርዓት እየገፋን ነው። ያው ማንቺ እንግዲህ ወደ አቋሟ ተመልሳለች። እንዲሁም ደግሞ በዋሊያዊ በካሲኖ ሲጦቱ በየቀኑ 12% ተመላሽ ይኖሮታል። ስለዚህ ያው አይበሉም ማለት ነው። ስለዚህ በዋሊያዊ ተጫወቱ፣ አርሰናልን ይደግፉ፣ ጤናዎትን ይጠብቁ። አርሰናል ድል ቀንቶታል። ከሜዳ ውጪ ከበርሊን ጋር የተጫወተው አርሰናል በርሊን 2-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። በጨዋታውም የመጀመሪያው ጎል ያስቆጠረው ጥሩ ሲንቀሳቀስ የነበረው አውሪል ቪክቶሪ ኬሪስ ሲሆን ሁለተኛው ጎል ዲክላን ራይስ አስቆጥሯል። እንኳን ደስ አለን የመድፉ ደጋፊዎች። አይበቃሽም? ይበቃሻል እኮ አዳሚ። በቃ ይኸው አንተም አቸውታል፣ አንተም አሸንፍ። ይሄንማ የሚያቆመው የለም። ዝም ብሎ ማየት ነው እንጂ የኛ አማራጭ የሚያቆመው እንደሆነ የለም። የሚገኝ ለአርኒ አርሰናልን የሚያቆም ካለ የለም፣ ብቻ የለም። ኤኒዌይስ በቃ አተኙም። አይበቃችሁም? የራሳችሁን ለነገሩ ከይለካ ቀጣይ ቼላው ነው በቃ የቼልሲ ኒውና ማለት ቼልሲ ላይ ትንሽ ተደበሩና ተኙ። እሺ እኛ ለራሳችን የሚቋጠርልን እንጂ የሚቋጠርብን አይደለንም። ስለዚህ ከፈለክ የቼልሲን ጨምርበትና በዛው ተኛ። የኛ ልጅ ሲደርስ ተኙ። ና ግባና አውጣው። ይኸው አሸንፈናል። እንግዲህ እሺ፣ ሌላኛዋ ደግሞ የዋንጫ ተፎካካሪ ነኝ ብላ የመጣች እጢ ነበር። እቺ እጢ ማለት ነው። አሁን ትረጋጋለህ፣ ምክንያቱም ሰውየውም ፀጉሩን አይቆረጥም። ቀጣይ ሳምንት ደግሞ ትወቀጣለህ በአግባቡ ማለት ነው። እሺ በሉ እናንተ እንዳትተው። ስለኛ ግን ሲወራ አሁን የትኛው ሰበብ ሴት ፒስ አገባችሁ ልትሉ ነው? ኮኦፕን ፕሌም አገባን ዛሬ ደግሞ ምን ልትሉ ነው? ኦን ታርጌት የሚሞክርብን ይጥፋ። ወይኔ አርሰናል ቀብራራ ነው፣ እውነት ቀብራራ ነው። እንችላለን። ተነግሮሻል ወይ ሰምተሻል ወይ? አርሰናል ይኸውልሽ መሪነቱን አስቶታል። ምንም መሪነት የሚባል ነገር የለም። ምንም መሪነት ይኸው ህዳር ወር ገብቷል።
ትረጋጋለህ። ዳር ወር ገብቷል ትረጋጋለህ። ምድረ ወያላ አሰማም ትረጋጋለህ። እኔ በህይወት እያለሁ ዋንጫ አንተ አትበላም። እያበደ ነው ዋንጫ አትበላም። አይገርምልህ? ለምንድን ነው ዋንጫውን የማይሰጡን? ከዚህ በኋላ ያው ለመርሃ ግብር ማሟያ ካልሆነ በታሪክ ኮምፒቴት ሊያደርገን የሚችል ቲም እንደሌለ እያያችሁ ነው። መንጉር ነው። ምን እያደረግን ያለ ነው? በዚህ ሲዝን የሚገርም የመጀመሪያው ፈርስት ሃፍ በቃ ያበደ ፈርስት ሃፍ ነበር የዛሬው ጨዋታ ማለት ነውና ኖርማሊ ጨዋታውም ያለቀው እዛ ላይ ነው። ሲቀጥል ቡካዮ ሳካ ትንሽ እንትን ቢል ከዛ በላይ ጎሎች ማስቆጠር የምንችልበት ፈርስት ሃፍ ነበር። ሰከንድ ሃፉን ተውት። ዴክላን ራይስ ግን ይለያል ነው የምልህ። ባጭሩ ይሄ ክለብ በዚህ ሲዝን ማለት ነው የትኛውንም ዋንጫ ከመጠራረግ ወደ ኋላ የሚል አይደለም እና ቀለል ያለ ትሬኒንግ አድርገን ወደ ሜዳችን ተመልሰናል። እንኳን ደስ ያላችሁ አርሰናል ደጋፊዎች። አርሰናል አሸንፏል። ሴት ፒስ አጌን ምንም ጥያቄ የለውም። ዴድሎክ ምን ሰብሮ በሴት ፒስ ነው። ከዛ በኖርማል ጨዋታ እናገባባቸዋለን። ደግሞ ምን አይነት ጨዋታ ነው ስንጮት የነበረው እንዴ? ዮኬሬሽ አገባ ዛሬ ከስንጊ ወይኔ ማን እኔ ፕሪሚየር ሊግ ላይ አዌይ ጌም አግብቶ ያቀመኝ ሰውዬ ዛሬ የመጀመሪያ አዌይ ጎሉን ያገባው። ምን አይነት ጨዋታ ነው የተጫወት ነው? ዛሬ የሚገራርም ፓስ እያደረገ ነበር ራሱ ለሳካ ሰጥቶት ሳካ ሁለት ያለቀለ ኳስ ነው ዛሬ ሳተው። 4 ባዶ ምናምን የሚያልቅ ጨዋታ ነበረ። ዮኬሬሽ ተቀይሮ ወጥቷል ማለት ነው። የሆነ ሰውዬ ልብሱን ጎትቶት ነው። ልብሱ ጽድት ያለ ስለሆነ ልብስ ከፈለጋችሁ ማለት ነው ይላችሁ 22 አውራሪስ ዘመን ፋሽን ማለት ነው። ጽድት ያለ ልብስ አለ እዚህ ጋር እንደማስቀምጥላችሁ የሚያማምሩ ማለት ነው። ገባችኋ? ሙሉ ጨዋታውን ግን ዛሬ በልጠናቸው ነበር የተጫወት ነው። ሳካ በዚህ በኩል ምን ሆኖ ነው? ሳካ በጣም ቀንሷል። ኦዴጋርድ እስኪመለስ ድረስ ልክ የሚሆን አይመስለኝም። የምሬ ነው። ቲምበር እንደ ሁልጊዜው ትሮሳርድ ግን ዛሬ ወከረን 2-3 ሎንጬ እየለቀለቀ ሲጫወት ነበር። በጣም የሚያምር ጨዋታ ማለት ነው። ራይስ ክሮስ እንዲያደርግ መፈቀድ የለበትም። ፕሪሚየር ሊጉ ሊከለክለው ይገባል። እንዲህ ክሮስ አርሰናል 2 በርንሌ 0። እኔ ኮርነር የሚባል ነገር ቅጣት ምት ሴት ፒስ ምናምን በጣም ነው የወደድኳቸው። እኔ አርሰናል በቃ አታስዋሹኝ፣ ሰልጥኖበታል። እንዴት ነው ይሄ? ላስት ዊክ ማለት ነው ያለፈው ሳምንት ላይ ያቺ ኦን ታርጌት የተባለችው ሻት ኦን ታርጌት አልነበረችም፣ ግን ቆጠሮታ። ያ ኦን ታርጌት ባይሆን የነበረ 4 ጌም በተከታታይ ኦን ታርጌት ሳይሞከርብን የወጣን ቲሞች ነን። እኔ አጥቂውን ተውት፣ አጥቂውን 1-2 ጎል ብቻ እንዳስቆጥሩ። እኔ በተከላካዩ ተኝቶ ምናምን በቃ የምን ፍራሽ ምናምን ትራስ ውሃና እንትን ብቻ እኔ ጎሉ ይዞ ባይገባ ራያ ደስ ይለኛል። ፍራሽ ብርድ ልብስ ምናምን ለምን አይተኛም አንዳንዴ? እንደውም ዛሬ ከሰከንድ ሃፍ በኋላ ትንሽ ተጫኑን። አርቴታ ፎርሜሽኑን ትንሽ ነካከው፣ ቀያየረውን ኖርጋርድን ዋነሪን ምናምን አስገባ፣ ዮክሮሽን አስወጥቶ መሪኖን። ግን በጣም ነው ወድጃችኋለሁ አርሰናል። እንዲያው ስንት ነጥብ አሁን 7 ነጥብ አይደለ? ቦርንማውዝ ነገ ሲቲ ጋር ይጫወታል። እኔ የቦርንማውዝ ደጋፊ ነኝ ነገ። ዛሬ እንግዲህ ደግሞ ቼልሲ ቶትናም አላቸው፣ አስቶን ቪላ ከሊቨርፑል አለ። ያ ሰፈር ውስጥ ያለውን ቅምጥል የሀብታም ልጅ አወቃችሁት አይደለ? ሞግዚቷ አልተመቸችኝም ሲል በከፍተኛ ትምህርት ደረጃ ላይ ያለፈች ከእንግሊዝ፣ ከአሜሪካ፣ ከቻይና ሞግዚት የሚቀጠርለት አዲስ ሞግዚት ማለት ነው። ምግብ አብሳይዋ አልተመቸችኝም ሲል የአውሮፓ፣ የኤዥያ፣ የአፍሪካ ምናምን ምግቦችን የምትችል እኔ ነኝ ያለች ዓለማችን ላይ ያለች ሼፍ ስትቀጠርለት ማለት ነው። ሾፌሩ አልተመቸኝም ሲል በምርጡ ቪኤት መኪናው ማለት ነው አዲስ ሾፌር ኢንተርናሽናል ሾፌር የሚያስቀጥረው ማለት ነው። አባዬ ዳዲ ቦሌ ያለው G+15 ህንፃ ለእኔ ሊሆን ይገባል በስሜ አዙርልኝ ሲል በብርሃን ፍጥነት ህንፃው ወደ ራሱ ስም የሚዞርለት ያ ቅምጥሉ የሀብታም ልጅ ማለት ነው። ያ ፈልፈላው። እኛ አሁን እዛ የምቾት ቀጠና ላይ ነው ያለ ነው። አሁን እኛ የአርሰናል ደጋፊዎች ያለ ነው በዛ የምቾት ቀጠና ላይ ነው። በጣም ተመችቶናል። ይህንን ምቾት በጣም ወደነዋል። ለአመታት በዛ መንፈስ እየቀጠልን ነው። 38ኛው ሳምንት ላይ ዋንጫው የኛ ነው። የአርሰናል ደጋፊ አለህ? እንግዲያውስ ካለህ የመደመር ምልክቱን ተጭነ ፎሎ አድርግ። የፕላስ ምልክቱን ቀዩን አጥፋውና ፎሎ አድርገኝ። 100 ሺህ አስገባኝ። ይመቻችሁ ያራዳ ልጆች። ከማን ይወጋል? አታፍርም እኮ ማለት ነው። ሰከንድ ሃፍ እናያለን ትላለህ እኮ። ኧረ በእናትህ አንተ ሹቶን ታርጌት አለም ኦፍ ታርጌት የላቸውም በርንሌ ማለት እግዚአብሔርን በቃ ምንም ራያን አላየሁትም። እኔ ባጭሩ ስነግርህ ይሄዳል እነሱ ጋር ነው። ኳስ አርሰናል ጋር ነው። የዩናይትድ ማየት ይሻላል። በቃ ከዚህ ሰከንድ ሃፍ እንዳታስበው ኦፍ ታርጌት የላቸውም። 0 ነው በቃ እንዳለ ስታቱን ብታየው 0 በበርንሌ በኩል ምንም ነገር የለም። እንዴ አርሰናል ይሄ ሰውዬ ምን አይነት ግብ ነው ያስቆጠረው? ሴት ፒስ አሲስት ይደረጋል። አንተ ማጋሪሽ አሲስት ለዮኬሬሽ እሺ ተወሱን
የራይስ እንዴት ነው ከዛ ጋር ቴስታ ኧረ ወደዛ ምንድነው አርሰናል የመጨረሻው ማጋሌሽ ቢጫ ያሰጠው? እሺ አንድ ጎል ያገባባችሁ ቢያንስ ማጋሌሽ ቢጫ ማግኘት አልነበረበትም? እኔ እንደው ለ1 ነበር ማስበው ያን ኳስ ያንን ፋውል በጌታስ እንዴት ቢጫ አይሰጥም? ተሰጥቶትም ከሆነ እግዚአብሔር ይመስገን፣ ግን እዚህ ጋር አልታየኝም እና ልክ ነው እግዚአብሔር ልክ ነው። እኔ ይፋዊ አርሰናል ላይ መቋጠር እንደኔ ላቆም በጣም እየደበራችሁ በእኔ መቋጠር አቆምኩ ማለት ማን ሊቋጠርባችሁ? ብቻ ግን አርሰናል ራያ መጨረሻ ላይ ወጥቶ ኳስ ከሉምናንቲ ጋር የሆነ የተባበረ ክንድ ቢኖራቸው ነው እንጂ እንደዚህ አይነት ኳስ አይወጣም። ወይ ተናገሩ አንደኛው እንዳንቋጣ የሆነ ነገር ጀምረናል በሉና አንተው አርሰናል ይገባበታል ብሎ ከማሰብ ማለት ነው ዋንጫ ይበላል ብሎ ማሰብ ይሻላል። ናይስ በጣም አሪፍ እውነት። አሁን አፕሪሺየት መደረግ ያለባቸው ይሄን ክሊን ሺት እና ይሄንን ዊን ተያይዘውታል። እስኪ ዋናው እንግዲህ ዋንጫ ነው፣ ይሂዱ፣ ምርጥ ነው፣ ይሂዱ። ከዚህ በኋላ ነው አሁን ታፍ የሆኑ ጌሞች ያሉብሽ። እስቲ እነሱ እንዴት እንደምትወጫቸው እናያለን። ግን በጣም አሪፍ ነገር ነው እስካሁን እያሳዩን የሚገኙት። ዲስክሬዲት ምናምን ለማድረግ አይደለም። እመቻቸው። ዩናይትድም አሸንፏል። እንግዲህ እዚህ ጨዋታ ላይ በስማ አረ ልጁን ምን አለ ጸጉሩን ቢያስቆርጡት። እኔ ለዩናይትድ እንደዚህ እንዲያሸንፍ እንደ ክለቤን የደገፍኩት ማለት ይቻላል። በስማ በቃ ኖ ዊን ኖ ሄርከት። ያው ከዜሮ ይጀምራል እንግዲህ ልጁ። ብራዘር እዚህ ቤት ክሬዲቱን ማን ይወስደው? ፈጣሪ ነው የሚወስደው ብራዘሬ። የምንም ቀያይ ሴጣን ምናምን የለም። ግን ያው ግራ የገባኝ ማለት ነው ተመሳሳይ እየሆነብኝ እኮ ነው ውጤቱ። ወላሂ እኔ አሁን ምን እንደማወራ ግራ ገባኝ። ሁሉም ጨዋታ ላይ ጎል አይገባብንም፣ አግብተን ነው የምንወጣው ማለት እኔ የባለፈውን ቪዲዮ ላስገባ እንዴ እኔ ግራ ገባኝ። ግን ምን አይነት ክለብ ነው ያለን? ቪክተር ዮከርስ ደግሞ በእናታችሁ የአርሰናል ደጋፊዎች ኧረ በአላህ ቮት አድርግልን አድርጉ እያልኩ ያሉት ኮፒ ሊንክ ነው። ቪክተር ዮከርስ ዛሬ ምን አይነት የነሸጠ የሚገርም ብቃት ላይ አርቴታ ቀይሮ አስወጣውና አልገባኝም። ምን ችግር አለው በዚህ ጨዋታ ጎሎቹን ቢያድስ? ምን አይነት ብቃት እያሳየን ነው። ለማንኛውም ዴቪድ ራያ የነ ማጋሌስን ሀቅ ነው እየበላ ያለው። ቁጭ ብለህ ወርቅ እንትንን ትወስዳለህ፣ አይሞከረብህም። ምን አይነት መከላከል ነው? በአላህ የሆነ ሰው አይሳሳትም። ለማንኛውም አርሰናል ዋንጫ በልቷል ነው የሚባለው። አሁን እየመራ ነው ሳይሆን የለም መምራቱን አረጋግጧል። የሚፎካከረው እንደሌለ እኮ ገና በፊርማዎቹ ሰዓት በስኳድ ጥልቀትም እኮ ታይቷል። ግን የለም ይደርሰን ነው የአርሰናል ደጋፊ በደንብ ኮፒ። አረ ስለፈጠረ ሚካኤል አርቴታ ምንድን ነው ይዘህ መጣኸው ነው? 18 ጎል አግብተህ 3 ጎል የሚቆጠርብም አልቆነጠጡህም እንዴ? ማን አንተ ነው? ቆይ እንዴት ነው ነገሩ እንደዚህ የሚቻለው? ቆይ እንዴ ምን በቃ ከቆመ ኳስ ከተሻማ ብያለሁ። ሙሉ ድሮ ማጋሌሽ ብቻ ነበር። አሁን ሙሉ ተጫዋቹ ያራዳ ልጅ በርገር ሆኖ ነው የሚታየው። ኳሱ ደረጃ አንድ ክትፎ ቤቱ አይበቃም ወይ? ምን ጀምረ ነው ዘንድሮ ፕሪሚየር ሊግ ላይ ብቻ ሚካኤል አርቴታ ፎከስ ያደርጋል ካልክ ማለት ነው ችግር አለ። ሄደህ ልትታየው ይገባል። ችግር አለ፣ በጣም ችግር የሌለበትን ድርጅት እኔ ላስተዋውቅ። የአንጎ ያራዳ ልጅ በሚገርም ሁኔታ አንድ ከደንበኛ አንድ ከያንጎ ፕሮ ቦነስ በሚገርም ሁኔታ 20 ጉዞ ከዚህ በፊት ሲደረግ 6700 ብር ይሰጥ የነበረውን ቦነስ እስከ 7700 ብር ድረስ ከፍ አድርጌዋለሁ ይላል። ጎፕሮ ቦነስ በሚገርም ሁኔታ ለአሽከርካሪዎች ለምታውቁት አሽከርካሪ ሼር እያደረጋችሁ ይሄንን አድምጡኝ ማለት ነው። ያንጎ ፕሮን አፕሊኬሽኑን ከየትኛው መተግበሪያ ላይ በማውረድ ማለት ነው በ5 ደቂቃ ውስጥ በቤት ውስጥ ሆነው ዳውንሎድ አድርገው ጨርሰው መስፈርቱን አሟልተው ስራውን መጀመር ይችላሉ። ያንጎ በሚገራርሙ ቦነሶች ከች ብሏል። 20 የነበረውን ጉዞ ከፍ እያረከው በርቅ ቁጥር ቦነስን በዛው ልክ እያደገ ይመጣል ማለት ነው። ጉዞ ከያንጎ ጋር እጅግ በጣም ምርጥ ነው። ያራዳ ልጆች ሚካኤል አርቴታ ዘንድሮ እኔ እንጃ ለአንድ ዋንጫ ብቻ የሚጮት ቡድን አልመሰለኝም። ሀሳብ አስተያየት ኮሜንት ላይ እጠብቃለሁ። በደም ሼር ኮፕሊንክ እያደረጋችሁ ለሹፌሩም ለአርቴታ እኔ ቆይ ለዚህ ሁሉ ደስታ የተፈጠርኩት እኔ ማን ነኝ? አንደኛ ልደቴ ነው። በልደቴ ቀን ክለብ ያሸነፈ፣ በልደቴ ቀን አንድ ትርፌ የምትባል ክለብ ከመሸነፍ ተረፈች። ያው እሱም ለእኔም ደስታ ነው። በቃ ለነገሩ ለእነሱ በቃ ደስታ ነው። አቻለ እነሱ። ለማንኛውም ግን ክለባችን መቼ ነው ጎል የሚገባበት? ሲቀጥል 7ኛ ክሊንሺታችን ይዘን ወጣን ተከታታይ። መቼ ነው የሚገባብን? እኛ ኦን ታርጌት ይናፍቀን ወይ እንዲህ? አሁን ያሰብኩት ዴቪድ ራያ 11 ይግባና ወደ ሜዳ ከገቡ በኋላ ልክ ጨዋታው ሲጀመር አርሰናል የተለያዩ ጨዋታዎችን ወይ ደግሞ እንዲህ ሽልማቶችን ለደጋፊ ያዘጋጅና ዴቪድ ራያ እነሱ ሲጮቱ እየዞረ ቢያከፋፍል እንደ ሀሳብ ምን ታስባላችሁ?
ለማንኛውም ግባ እናውጣው። ዘንድሮ ቀልድ የሚባል ነገር የለም። ይመቻችሁ።